ራሱን የጠራ ግለሰብ አለ። ይህን ሰው እንኳን ሐዋርያ ልለው አቶ መባል ይከብዳል። ራሱን የጠራ ግለሰብ አለ። እነኛ ሰዎች አይደለም ሐዋርያ ማለት አቶ ማለትም ይከብደኛል። ኢየሱስ ክርስቶስ እኔን አምልኩኝ አላለም። እንዲያመልኩትም አይደለም የመጣው። ኢየሱስ ክርስቶስ እኔን አምልኩኝ አላለም። እንዲያመልኩትም አይደለም የመጣው። ዋንጫ የሚያክል ወርቅ ዛሬ ጠዋት ከአፈር ውስጥ አውጥቻለሁ። ዋንጫ የሚያክል ወርቅ ምን የሚያክል ዋንጫ የሚያክል እሺ የሚያክል ወርቅ ከአፈር ውስጥ ዛሬ አውጥቻለሁ። እኛ እንደዚህ አይነት ሃይማኖት የለንም። እኛ እንዲህ አይነት ሃይማኖት የለንም። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን፣ ይህ ቮይስ ኦፍ ግሬስ ነው፣ የእናንተ ቻናል ነው። እንደተለመደው ዛሬም በሌላ ቪዲዮ ተመልሰን መጥተናል። ለእናንተ ይጠቅማሉ፣ ያስተምራሉ ያልናችሁ ቪዲዮ ቀንጨብጨብ አድርገን ተመልሰናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቮይስ ኦፍ ግሬስ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮአችን አሁን በጣም በብዙ ውዝግብ ውስጥ ያለንበት የነቢያትና የሐዋርያት አገልግሎት ጉዳይ። ሐዋርያ ነኝ ብሎ ራሱን የጠራ ግለሰብ አለ። እነኛ ሰዎች አይደለም ሐዋርያ ማለት አቶ ማለትም ይከብደኛል። ይታወቃል እኮ በድርቅና እንደሆነ ማለት ነው። በሐዋርያት ሥራ ላይ ምዕራፍ 1 ቁጥር 1 ላይ ጀምሮ 4 ላይ ጀምሮ የምንመለከተው ኃይል እስክትቀበሉ ከኢየሩሳሌም አትውጡ ያለው ለዚህ ነው። እና ሐዋርያት አገልግሎታቸው ራሱ የተቀየረ ምዕራፍ 2 ላይ የምንመለከተው ምዕራፍ 2 ላይ ተሞሉ። ከዛ ቀጥሎ የምትመለከቱት ታምራቶች ሁሉ ከዛ በኋላ የሆነ ነገር ነው። እና ሙሉ ወንጌል ቤተክርስቲያን እኔ የነበርኩበት ቤተክርስቲያኔ ይሄንን ፈጽሞ የምታምንበት የማትደራደርበት እውነቷ ነው። በጣም የሚከበር ደግሞ በጥንቃቄ የሚያዝ የሚመረመርም ብታምንም ሁሉ ሰው ትንቢት መናገር አለበት ብላ ቸርቹ አታምንም። እውነቱን ለመናገር የተሰጣቸው የትንቢት ስጦታ የተሰጣቸው፣ የነብይነት ስጦታ የተሰጣቸው፣ የፈውስ ስጦታ የተሰጣቸው ግን በአግባቡ በፈራ እግዚአብሔር በቃሉ ተመርምሮ ተፈትሾ አገልግሎትን እንዲያገለግሉ ይደረጋል፣ ይደፋፈራል፣ ምክርም አብሮ ደግሞ ይሰጣል። እዚህ ውስጥ ነው እንግዲህ ያደግነውና እጅግ በጣም የተከበረ አገልግሎት ነው። ድሮና ዘንድሮ ለየቅል ነው ሁሉ ነገር። ግን ምንድነው ሐዋርያነትና ነብይነት የኔ ቤተክርስቲያን ቀደም ብላም የተቀበለችው ሹመትም የሰጠች ነች። ሙሉ ወንጌል ቤተክርስቲያን ማለት ነው። ይሄ አገልግሎት ስቲል አለ ማለት ነው። ውድ ቤተሰቦቻችን እንግዲህ ቪዲዮውን እንዳደመጣችሁት እንደተመለከታችሁት ነው። በዚህ ዘመን ላይ ራሱን የጠራ ይበዛል። ይሄ ተደጋጋሚ ቃል ነው። ባይዘው በጣም ብዙዎች የሚናገሩበት ብዙዎችም የሚስማሙበት ሐሳብ ነው ብዬ አስባለሁ። በዚህ ዘመን ላይ ራሱን የጠራ ራሱን የሾመ ራሱን ያከበረ ራሱን የሚያሳይ የበዛበት ዘመን ነው። እንግዲህ ውድ ቤተሰቦቻችን ሐዋርያና ነቢያት ተብለው ተጠርተው የሚያከማቹት የራሳቸውን ሀብት የሚነዱት መኪና፣ አንድ ነገር ማለት የምፈልገው ነገር ሐዋርያትና ነቢያት አገልግሎት ላይ አንድ ነገር ሁላችን የሚያስማማን ነገር አለ። በነቢያት አገልግሎት ተጠቅማችኋል ወይ ተጠቅመናል ወይ የሚለው ጥያቄ እንግዲህ ኦፊሱ መጽሐፍ ቅዱስ እንደሚያስቀምጠው የለም እንዳሉት እኔ አልስማማም። የኔ አስተሳሰብ ነው፣ የኔ አመለካከት ነው፣ የኔ መረዳት ነው። አለመኖሩ ሳይሆን አለን ባዮቹ ግን ጤናማዎች ናቸው ብዬ አላስብም። አብዛኛዎቹ ከ185% ጤናማዎች ናቸው ብዬ አላስብም። ለምን ነዱ አይደለም፣ ለምን ጥሩ ቤት ሰሩ አይደለም። ይሄ ምንጩ ከህዝብ የሆነ ተመልሶ ግን ለህዝብ አገልግሎት ሊውል የሚገባ ገንዘብ ለግል ጥቅም እየዋለ ያለበት ዘመን ላይ ያለ ነውና እንግዲህ እነዚህ ሐዋርያት ነን ነቢያት ነን ባዮች ራሳቸውን ጠርተው ራሳቸውን ያከበሩ የነቢያትን አገልግሎት ከመቃወም አንፃር አለን። እግዚአብሔር የተጠራንበት ጥሪ ሌላ ሆኖ ነገር ግን ዋናው ትኩረታችንና ስራችንን ምድር ላይ ያደረገ አገልግሎት በዝቷል። አገልግሎታችን ምድራዊ የሆነው ምድራዊ ላይ ትኩረት ያደረገ ነገር በዝቶበታል። ትልቁ ዋናው ተልእኮ ሊሆን የሚገባ ሰዎች ከድቅድቅ ጨለማ ወደሚደነቀው ብርሃን በክርስቶስ ኢየሱስ አምነው መምጣት አለባቸው። በአገልግሎታችን የተናገርነው የትንቢት አገልግሎት ተፈጻሚነት ማግኘት አለበት። የሐዋርያት አገልግሎት በተከላ ላይ ያተኮረ መሆን አለበት ብዬ አምናለሁ። ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። ወደ ቀጣይ ቪዲዮ እንሄዳለን። ቀጣይ ቪዲዮ ተመልክተን እንመለሳለን። የትም እንዳትሄዱ።
ኢየሱስ ክርስቶስ እኔን አምልኩኝ አላለም። እንዲያመልኩትም አይደለም የመጣው። የእሱን አምላክ እንድናመልክ ሊያደርገን ከአጋንንታዊና ከጣዖት አምልኮ ወደ እውነተኛ አባታችንና አምላካችን ሊመልሰን የመጣው። ስለዚህ ማነው ኢየሱስ? ልክ እናንተ እንደምትሉት ሙስሊሞች እንደምትሉት እሱ መልእክተኛ ነው፣ እሱ ነብይ ነው፣ እሱ ሰው ነው። ስለዚህ ልክ እናንተ እስላሞች በምትሉበት አይነት መልኩ እኔ ኃይሉ ዮሐንስን ማምነው ኢየሱስ የእግዚአብሔር መልእክተኛ ነው። ወዴት እያመራ ነው ግን ይህ ሰው? ወዴት እየሄደን ያለው? እንግዲህ ክርስቶስ እኔን አምልኩኝ አላለም። እሱ ሊመለክ አልመጣም። ስለዚህ እሱ መልእክተኛ ነው አሉ ብለዋልና ይሄ ሰው ፕሮቴስታንት ቤት ውስጥ ተቀምጦ ወይም በአማኞች ቤት ውስጥ ወይም በአማኞች ህብረት ውስጥ ተቀምጦ ነገር ግን ኑሮን በሌላ ሰፈር ያደረገ ሰው እንደሆነ እንደዛ ይሰማኛል። ፍንትው ያለ መልስ ለኛ ለአማኞች ያስተላለፈ ይመስለኛልና መልእክተኛ ነኝ። ኢየሱስ ክርስቶስ መልእክተኛ ነው እንጂ ለአምልኮ ለመቀበል አልመጣም። እንግዲህ ክርስቶስ ኢየሱስ ራሱ በመጨረሻው ሰዓት ላይ የተናገረው አንድ ነገር ማስታወስ ያለብን ነገር አሁን አብን አሳየንና ይበቃል ባሉት ጊዜ ሐዋርያቶቹ ላቀረቡለት ጥያቄ መልሰው አንድ መልስ አለ። እኔና አብ አንድ ነን። በሌላ አማርኛ ምን እያለ ነው ኢየሱስ ክርስቶስ? አምልኮ ይቀበላለሁ፣ አምላክ ነኝ፣ ፈጣሪ ነኝ እያለ ነው። በሌላም ቦታ ላይ የምናየው ራሱ ክርስቶስ ኢየሱስ ከተናገረው ሐሳብ እንነሳና በማቴዎስ ወንጌል ምዕራፍ 28 ላይ የምናገኘው ሐሳብ ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው። በማን ስም? በአብ በወልድ በመንፈስ ቅዱስ ስም። ስለዚህ እኔ አብና መንፈስ ቅዱስ አንድ ነን። ስለዚህ ስትታጠምቁ በማን ስም አድርጉት? በአብ በወልድ በመንፈስ ቅዱስ ስም አድርጉት የሚለው የክርስቶስ ቃል ነው። እንግዲህ አምልኮን ለመቀበል አምልኩኝ ማለት አይጠበቅበትም። አንድን ካለ እግዚአብሔር የሚቀበለውን አምልኮ ማን ይቀበላል ማለት ነው? ኢየሱስ ይቀበላል ማለት ነው። መንፈስ ቅዱስ የሚቀበለውን አምልኮ ማን ይቀበላል ማለት ነው? ክርስቶስ ኢየሱስ ይቀበላል ማለት ነው። ስለዚህ መልእክተኛ ነው ላልከው መልስ ወይም አምልኮን ለመቀበል ነው አልመጣም ለሚለው መልስ ትክክለኛው ነገር እውነተኛው ነገር እውነትን እያወክ ከማጣመም ይልቅ እውነታውን አምኖ ባለመቀበል ለራስ የተረሳበትን ነገር ማስታወሻ ነውና ኤኒዌይ መልሱ ተገኝቷል ማለት ነው። አማኞች ህብረት ውስጥ ያለ ነገር ግን ላይፉን እምነቱን በሌላ መንደር ውስጥ ያደረገ ሰው ሆኗል ማለት ነው። ሐሳብ አስተያየታችሁን ቤተሰብ እናንተ በኮሜንት መስጫ ውስጥ አስቀምጡልን። ቀጣዩን ቪዲዮ ተመልክተን እንመለሳለን። ሁለት ጊዜ አሁን ሁለታችሁ ነው ያለው፣ አንተንም እሱንም አለ። አሁን በምትሰሩ ስራ ጥቂት ጊዜ ነው የምትሰሩት። ሁለታችሁም ግን እግዚአብሔር ሲባርካችሁ አይቻልም። አሜን። ትራክተር ታውቃለህ? ትራክተር አስገብታችሁ ወለጋ ምድር ላይ እያስቆፈራችሁ ወርቅ ስታወጡ ያለው። አሜን። ቆይ ምን ማለከኝ? ወርቅ ሲያወጣ ሁለት ጊዜ ዋንጫ የሚያክል ወርቅ ምን የሚያክል ዋንጫ የሚያክል እሺ፣ የሚያክል ወርቅ ከአፈር ውስጥ ዛሬ አውጥቻለሁ። ዛሬ ንጋት ነው። እንግዲህ ዋንጫ የሚያክል ወርቅ አውጥቷል ዛሬ ወንድማችን። ለምን መጣ? እሱ ጋር ለምን መጣ? ምን ፈልገ ነው? አሁን ቤት የሚያክል ወርቅ ፈልገን የመጣው? የመጣበት ዓላማ ቤት የሚያክል ወርቅ ለማውጣት ፈልገ ነው? እንዲያወጣልህ ፈልገ ነው የመጣው ወይስ ምን ፈልገ ነው? የዘመኑ ትንቢት የሰው የልቡ ትርታ ያለበትን ቦታ ፈልጎ በመንካት ሳይኮሎጂካሊ በመጠቀም ሰዎችን ማስጨብጨብ ነው። የዘመኑ ትንቢት ሰዎች ካጨበጨቡልን እውነተኝነት ያለበት ይመስለናል። እንደ እግዚአብሔር ቃል ግን ስንመዝነው፣ እንደ እግዚአብሔር ቃል ስናየው ውሃ የማያነሳ እዚህ ግባ የማይባል ከእውነት የራቀ ቀደም እንዳልነው ምድር ብቻ የሚሸት አገልግሎታችን ምድር ላይ ጥለነው ለሚሄደው ብቻ ሆኗልና ይሄ ሰውዬ ዋንጫ የሚያክል ወርቅ ካወጣ ለትንቢት አገልግሎት ለምን አመጣው? ወደዚህ ምን ሊሰራ መጣ? ሊያጸልይበት ነው? ለምን ይዞት አልመጣም ወርቁን ታዲያ?
ነው የእስራኤል ዳንስ አጣ እስራኤል እንዳደረገው እንዳይሆን ፈርቶ ነው። ዳይመንዱ እንደተሰወረ እንደተደበቀ እንዳይወሰድበት ፈርቶ ነው፣ ስጋቱ ነው ይህንን ያመጣበት። ያሳዝናል፣ ያሳዝናል፣ ያሳዝናል። በጣም ነው የሚያሳዝነው። መንቃት ያለብን ጊዜ ላይ ነው ያለነው። ወደ አእምሮ መመለስ አለብን። ወደ ልቦናችን መመለስ አለብን። ጌታ ሊመጣ በደጅ ነው። የመጨረሻው ሰዓት ላይ ያለነው። አንተ የምተኛ ንቃ የሚለው በውጭ ላለው ሳይሆን በቤት ውስጥ ላለውም ጭምር ስለሆነ ከሙታንም መካከል ተነስ ክርስቶስ ያበራልሃል እንደሚል ከተኛንበት መንቃት የሚያስፈልገን ጊዜ ነው። ከመቼውም ጊዜ በላይ ክርስቶስ ሊመጣ በደጅ ነው። ኢየሱስ በእርግጥ ይመጣል። ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል የተባለት ክርስቶስ ኢየሱስ እንዲሁ ተመልሶ ይመጣል። እንንቃ። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የላይክ ያላደረጋችሁ ደግሞ ላይክ አድርጉ። ቀጣይ ቪዲዮ ተመልክተን እንመለሳለን። ተብሎ በየቆርቆሮ የሚሮጥ መጽሐፍ ቅዱስ እየቀደደ የሚበላ በሴቶች ላይ የሚረማመድ እንደዚህ አይነት ሰዎች ጋራ እምነታችን አንድ አይደለም። የለንበት እኛ እንዲህ አይነት ሃይማኖት የለን። ፈጽሞ ይህንን ነገር በደንብ የለንበትም። ከኦርቶዶክስ የምትወጡ ከሆነ ሃይማኖት የምትወጡ ሰዎች ወደ ፕሮቴስታንቱ ስትመጡ እነዚህ ካሪዝማቲክ የሚባሉ እብዶች አሉ። ወንጌልን ለማጥፋት በመላ ምድሪቱ የተዘሩ በቲክቶክ ላይ ገና አንድ ጸሎት ሳይጸልይ ከስር 3 የባንክ አካውንት የሚጽፍ አይን አውጣዎች፣ ስራ ፈቶች ወይ በቀለም ተምረው ያችን የወር ደሞዝ መብላት ያቃታቸው ወይ የሆነ ሙያ ስኪል ቢዝነስ ውስጥ ገብተው ብር መያዝ ያቃታቸው ሀብት ማከማቸት ያቃታቸው ሰነፎች፣ እጃቸው ለስላሳ፣ ጸጉራቸው ጎፈሬ ከሆነ አገልጋይ ራቅ። ከማን ነው የተማረው? ለወንድ ጸጉሩን በማሳደግ ነውር ነው እያለ ከማን ነው የተማረው? ጴጥሮስ ነው? ጳውሎስ ነው? ክብ አድርጎ 4 ማዕዘን አድርጎ ይመጣ። በቃ ፋሽን ነው፣ ፋሽን ነው። ነገ አንዱ በጎን ካረገ ያደርጉታል ማለት ነው። ወይ ነገ ይተኮሳል፣ አንዱ ይተኮሱታል። የትኛው ሐዋርያ እንደዚህ አይነት ጨዋታ ውስጥ አልነበሩ? አንበሳ ነገ እሑድ በአንበሳ ልትበላ በምትችልበት ሃይማኖት፣ በሰዓት ልትቃጠል በምትችልበት ሃይማኖት ውስጥ እንደዚህ አይነት ቀላል ነበር። ስለዚህ አንደኛኛ ሃይማኖታችን ከነዚህ ሰዎች ጋር አንድ አይደለም እንድታውቁልን ወገድ ይወልድ። እኛ ከኦርቶዶክሶች ጋር ያለንን ልዩነት ብቆጥርልህ 3 ወይም 4 አይሞላም። የኢየሱስ አማላጅነት ነው። እናንብ ካሉ መጽሐፋቸውን እንደሚያማልድ እነሱም ሊያውቁ ይችላል። ቢያንስ በአሐዱ ወልድ ከእግዚእነ ኢየሱስ ብሎ ብዙ ልዩነት እውነት ነው። ቆርቆሮ የሚዋጠጥ መጽሐፍ ቀዶ የሚበላ በእህቶች ላይ የሚረማመድ ሌላውን እየረገጠ እሱ ከፍ የሚል ሌላውን እያሳነሰ ሌላውን ራሱን የሚያከብር ከእንደዚህ አይነቱ ጋር እኔም ብሆን ህብረት የለኝም። አንድ አይነት ሃይማኖት የለኝም። እኔም ብሆን አዲስ የምትመጡ ሰዎች በጣም ጥንቃቄ አድርጉ። የእግዚአብሔር ቃል ባለበት ቦታ መገኛችሁን አድርጉ። እውነተኛ አባት፣ እውነተኛ እረኛ በምታገኙበት ቦታ ላይ ራሳችሁን ማስገባት ይኖርባችኋል። ያለበለዚያ ዘመናችሁን በከንቱ በውሸት ዓለም ውስጥ መቆየት ይሆንባችኋል። ዘመናችሁን በከንቱ መጨረስ ይሆንባችኋል። ይህ እንዳይሆንባችሁ እውነተኛ እረኛ ባሉበት ቤተክርስቲያን ውስጥ ራሳችሁን ማስቀመጥ ይኖርባችኋል። ማደግና መለወጥ የምትፈልጉ ከሆነ አባቶች ባሉበት፣ እናቶች ባሉበት፣ መካሪዎች ባሉበት ቦታ ላይ ራሳችሁን ማኖር ይኖርባችኋል። ተጠንቀቁ። ትልቅ መልእክት ነው። ስለዚህ ከነዚህ ሰዎች ራሳችሁን መጠበቅ ይኖርባችኋል። ውድ ቤተሰቦቻችን እናንተ ሐሳብ አስተያየታችሁ በኮሜንት መስጫዎች አስቀምጡልን። እስከዚህ ቪዲዮ መጨረሻ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ ተመልሰን እስክንመጣ የጌታ ጸጋና ቸርነት ከሁላችሁ ጋር ይሁን። ተባረኩልኝ። ወዳችኋለሁ።